እሺ አሁን ታቦቱ ላይ ስላለው ነገር መነጋገር እንችላለን። በዚህም እግዚአብሔር እንደሚባርከን አምናለሁ። ይህም ትልቅ ርዕስ ነው። ሬቨረንድ አብርሃም ፓርክ ስለ ጉዳዩ አንድ ሙሉ መጽሐፍ ጽፈዋል። ስዕልንም ያካተተ ነው። ስዕልም በውስጡ አለ። ስለዚህ ይህን አንድ ላይ ማየት አለብን ማለት ነው። እኔም እዚህ ማድረግ የምችለው አጭር የሆነ ገለጻን መስጠት ነው። በጥልቀት ወደዛ ውስጥ መግባት አልችልም። ስለዚህ በዚህ በሲና ተራራ በነበሩ ጊዜ እግዚአብሔር ቃል ኪዳኑን ሰጣቸው። እግዚአብሔር ሕጉንም ሰጣቸው። እግዚአብሔር የማደሪያውን ድንኳን ንድፍም ሰጣቸው። ልክ ነኝ? የእጅ ጽሑፎችን ብትመለከቱ ወደ ዘጸአት ምዕራፍ 25 ከቁጥር 8 እንሸጋገርና እንመልከት። ይህም በእጅ የተጻፈ ነው። አብረን እናንብበው፣ ዝግጁ ከሆናችሁ ማለት ነው። እንጀምር። በመካከላቸው አድር ዘንድ መቅደስ ይስሩልኝ ይላል። በመካከላቸው እኖር ዘንድ ሕዝቡ መቅደስ ይስሩልኝ። እግዚአብሔር ከኛ ጋር መኖር ይፈልጋል የሚለው አባባል ለነሱ እውነት እየሆነ መጣ። ስለዚህ አዳም ከወደቀበት ከኤደን ገነትም ከተባረረበት ጊዜ ጀምሮ በእግዚአብሔርና በሰው ልጆች መካከል ያለው ልዩነትን ነው የሚያሳየን። በኢሳይያስ ምዕራፍ 59 ከቁጥር 2 ላይ እኛን የሚለያየን ኃጢአት እንደሆነም ይነግረናል። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ኃጢአት እግዚአብሔርን ከኛ ይለየናል። ነገር ግን በድንገት እዚህ ሲና ተራራ ላይ እግዚአብሔር ወደ እስራኤል ሕዝብ መጣ። እሱም እዚያ ተመለከተና ሰላም እንፍጠር፣ ተለያይተን ነበረ፣ እንደገና አብረን ተገናኝተን እንቀጥል እያለ ነው። እንደገና ከእናንተ ጋር መኖር እፈልጋለሁ እያለ ነው። የሚናገረውም ይህንኑ ነው። ያንን ማመን ትችላላችሁ? ይሄ እንዲሆን ግን የማደሪያው ድንኳን መገንባት አለባቸው። ቁጥር 9 እንደሚለው እዚህ ባሳየሁት መሰረት በንድፉ መሰረት በትክክል መደረግ አለበት። እግዚአብሔር ከኛ ጋር የሚኖረው በዚህ መንገድ ብቻ ነው። እሱ የሰጠንን ንድፍ በትክክል መከተል አለብን። በአዲስ ኪዳን ጳውሎስ ሁላችንም የመንፈስ ቅዱስ ቤተ መቅደስ ነን ይላል። አሜን። በብሉይ ኪዳን ውስጥ ብዙ መቅደሶች አሉ። የማደሪያ ድንኳን፣ የሰለሞን ቤተ መቅደስ፣ የዘሩባቤል ቤተ መቅደስ፣ የሕዝቅኤል ቤተ መቅደስ፣ ከዚያም ኢየሱስ ሲመጣ የሄሮዲስ ቤተ መቅደስ ነበረ። እነዚህ ሁሉ በመጽሐፍ ቅዱስ ውስጥ የተገለጹ ቤተ መቅደሶች አንድ ነገር ያስተምሩናል። እነዚህ ቤተ መቅደሶችን መገንባት ሂደቱ ራሱ በተለይም የማደሪያው ድንኳን ሲገነባ እንዴት መገንባት እንደሚቻል በጣም ብዙ ዝርዝር መመሪያ ስለነበረው አካሄዱን ተከትለን መሄድ እንዳለብን ይገልጽልናል። ልክ እንደዛው የእግዚአብሔር መቅደስ እንዴት መገንባት እንደሚችል እነዚህ መመሪያዎች ተከትለን መማር አለብን። እግዚአብሔር በእኛ ውስጥ እንዲኖር የራሳችን መቅደስ እንዴት መገንባት እንዳለብን ሁላችንም ከዚህ ተነስተን መማር አለብን። እኛ ሁላችንም እዚህ ያለነው የቤተ መቅደስ ገንቢዎች ነን። እኛንም የምንገነባው ምክንያቱም ሁላችን ቤተ መቅደስ ስለሆንን ያንን ቤተ መቅደስ ደግሞ እኛንን የምንገነባው። ምክንያቱም እግዚአብሔር በእኛ ውስጥ እንዲኖር የምንፈልግ ከሆነ የእግዚአብሔር መንፈስ ቅዱስ ቤተ መቅደሱ ሆኖ እዚህ እንዲኖር የምንፈልግ ከሆነ ለሱ መገንባት አለብን። የኛ የራሳችን እኮ አይደለም። ሰውነታችን የራሳችን አይደለም። እኛ እንደፈለግነው መጠቀም የምንችለው አይደለም። የእግዚአብሔር ቤት ነው። ግን ደግሞ በዚህ መልኩ እያንዳንዱ ግለሰብ የእግዚአብሔር ቤት ነው ብለን ማሰብ መቻል አለብን። በዚህ መልኩ መንፈስ ቅዱስ በእኛ ውስጥ መኖርን ይፈልጋል። ነገር ግን እግዚአብሔር በመጽሐፍ ቅዱስ ውስጥ እያሳየን ያለው ምስል እንደ እግዚአብሔር ሕዝብ በአንድነት ወደ አንድ መቅደስ እየተገነባን እንድንሄድ ነው የሚፈልገው። ይህ ማለት ምን ማለት እንደሆነ ተረድታችኋል? ሁላችንም
እግዚአብሔር የሚኖርበትን አንድ ዓለም አቀፋዊ መቅደስ ሆነን እየተገነባን መሄድ አለብን ማለት ነው። ልክ በእግዚአብሔር ቤተ መቅደስ ውስጥ እንዳለ ጡብ ነን። ስለዚህ ወደ ኤፌሶን ምዕራፍ 2 እንሂድ። ኤፌሶን ምዕራፍ 2 ከቁጥር 20 እና 22 በእኔ መጽሐፍ ቅዱስ ላይ እንደዚህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ክርስቶስ ኢየሱስ ነው። በሱም ሕንጻ ሁሉ እርስ በርስ የተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በሱም እናንተ ደግሞ በመንፈስ ለእግዚአብሔር መኖሪያ እንድትሆኑ አብራችሁ ትሰራላችሁ ይላል። ስለዚህ ሁላችንም አንድ ላይ ወደዚህ ቅዱስ ወደ ሆነው ቤተ መቅደስ እየተገነባን እንሄዳለን ማለት ነው። አንድ ላይ ብቻችሁን ቤተ መቅደስ መገንባት አትችሉም። ሁላችንም አብረን መሰራት አለብን። በዓለም ዙሪያ የምትኖሩ የእግዚአብሔር ሕዝቦች ሁላችሁም አንድ ላይ በመሆን በአንድ እምነት በአንድ መንፈስ ልክ የአንድ አባት ልጆች ሆነን አንድ ላይ መሰብሰብ አለብን። እናም አንድ መሆን አለብን። ቤተ መቅደሶቹ መጽሐፍ ቅዱስ የሚያስተምረን በዚህ መንገድ ነው። ስለዚህ የማደሪያው ድንኳን እግዚአብሔር እስራኤላውያን እንዲገነቡ የሰጣቸው የመጀመሪያው እውነተኛው አካላዊ ቤተ መቅደስ ነበር። የዚህን ዳራ እስኪ እንመልከት። የማደሪያው ድንኳን ለመጀመሪያ ጊዜ የተገነባው በሲና ምድረ በዳ ላይ እያሉ ነበር። ግንባታው የተጠናቀቀው በ1445 ዓመተ ዓለም ላይ ነበር። በመጀመሪያው ወር የመጀመሪያው ቀን ላይ ነበር። እግዚአብሔር ከሕዝቡ ጋር የሚገናኝበትን የእግዚአብሔር መኖሪያ ብለን ያንን ቅዱሱን ስፍራ ለይተን ነበር። ለእግዚአብሔር መስዋዕት ያቀርባሉ። ይሄ ድንኳን እግዚአብሔር የሚገኝበት ስለሆነ የእግዚአብሔር በረከቱን ቃል ይታወጃል። የማደሪያው ድንኳን የቃል ኪዳኑ እና የማህበረሰቡ ማዕከል ነበር። ማደሪያው ድንኳን እግዚአብሔር የሚኖርበትና እዚያ ከሕዝቡ ጋር የሚገናኝበት ቦታ ነበር። የመሰብሰቢያ ቦታ በሉት። ስለዚህ አንዳንድ ጊዜ ምን ተብሎ ሊጠራ ይችላል? የመገናኛ ድንኳን ይባላል። እንደዚህም ተብሎ ይጠራ ነበር። እግዚአብሔር ሊገናኘን ይፈልጋል። ለዚህ ድንኳን ውስጥ እንዲሆን ፈለገ። እግዚአብሔር አዳምን ከኤደን ገነት ካስወጣ በኋላ እዚህ ላይ ተመልሶ የመጣበት ነው። ከኛ ጋር ለመገናኘት፣ ከኛ ጋር ለመኖር፣ ከኛ ጋር ህብረት ለማድረግ፣ ከኛ ጋር ለዘላለም አብሮ ሊኖር የመጣበት ነው። ስለዚህ የማደሪያው ድንኳን ይህንን እንዴት ማድረግ እንደምንችል ያስተምረናል። በመጀመሪያ የማደሪያው ድንኳን ውጫዊ አቀማመጥ ነው። ስዕሉን እዚህ ላይ ታያላችሁ። ልክ ነው፣ ይሄን ነው የሚመስለው። ፍላጎት ካላችሁ ከነዚህ ስዕላዊ መጽሐፍት ውስጥ አንዱን እንድትገዙ አጥብቄ አሳስባችኋለሁ። ድንቅ የስዕል መጽሐፍ ነው። በኢንተርኔት ላይ ደግሞ ስለ ታቦቱ ብዙ ስዕሎች ወይም ደግሞ ምስሎች እንዳሉ ይታወቃል። ብዙዎቹ የተሳሳቱ ናቸው። እዚህ ላይ ቁም ነገር እያወራው ነው፣ እየተቸው ብቻ አይደለም። ብዙዎቹ መጽሐፍ ቅዱስ ከሚለው ጋር የሚጣጣሙ አይደለም። ስለዚህ ቄስ ሬቨረንድ ኢቫን ፓርክ ስለ ድንኳኑ የሚናገረው በኢብራይስጥ ቋንቋ የተጻፈውን መጽሐፍ በሙሉ በጥንቃቄ ተመልክተዋል እና ምን እንደሚመስል በትክክል ተረድተዋል። አንድ ምሳሌ ብቻ ነው። አንድ ገንዳ ብትመለከቱ ገንዳው ምን እንደሚመስል ታውቃላችሁ። ውሃን የሚይዝ ገንዳ ነው የሚሆነው አይደል? ያንን ነገር እዚያው ታያላችሁ። ትክክለኛ እንደሆነም ትገምታላችሁ። ብዙ ጊዜ እንደዚህ አይነት ነገሮች ችግር አይፈጠርባቸውም፣ የትም እናገኛቸው ነው። ብዙውን ጊዜ ብትመለከቱ ወደ መቅደሱ መግቢያ የሚዘጋው መሃል ላይ ነው። እኔ እንደማስበው 99% የሚሆኑ ፎቶዎች ይህንኑ ነው የሚይዙት። ነገር ግን መጽሐፍ ቅዱስን በጥንቃቄ ካነበባችሁ በትንሹም ቢሆን ፎቶ ላይ መስተካከል ያለበት ነገር አለ። ምክንያቱም የሚቃጠል መስዋዕት መሰዊያው በቀጥታ ወደ ቅዱሱ አደባባይ መግቢያ ፊት ለፊት ላይ መሆን አለበት። እንደዚህ አይነት ትናንሽ ዝርዝሮች ናቸው ያሉት። መጽሐፍ ቅዱስን በደንብ ካጠናን እነዚህን እናገኛለን። መጽሐፉንም ለመዘጋጀት ያክል
ተጠቅመውባቸዋል። በዚህ መንገድ ትክክለኛውን እንዳገኛችሁት እርግጠኛ መሆን ትችላላችሁ። ስለዚህ አደባባይ የሚፈጥረውን የማደሪያውን ድንኳን ውጫዊውን ክፍል ማየት አለባችሁ። እግዚአብሔር ይህንን እንድናደርግ በዙሪያው አጥር እንድናደርግ ነው የነገረው። በዙሪያው አጥር አድርግበት፣ ይሄ የማደሪያ አደባባይ ትክክለኛው ነው ብሎ ነው የሰጠው። በአጥሩ የተከበበው የውጫዊ ክፍል በሙሉ የማደሪያ አደባባይ ይባላል። ስለዚህ አስቡት፣ በምድረ በዳ ውስጥ እንደዚህ አይነት ነገር ብታዩ ሁሉም በረሃ ነው። ከዚያም እግዚአብሔር ይሄን ነገር እንድትገነቡ ፈልጋለሁ አለ። በዚህም መሰረቱን ጣለ፣ ምሰሶቹንም ጣለ፣ የበፍታውንም ዙሪያ ሰቀሉ። በድንገትም እዛ የነበረው የተቀደሰ መሬት ሆነ፣ ውጪው ደግሞ እርኩስ ነው። ልክ አንድ አይነት መሬት ከመሆኑ ከ5 ደቂቃ በፊት እንደነበረው ማለት ነው። ነገር ግን አጥር ውስጥ ወደ ላይ ከወጣ ከዚያም በኋላ ውስጡ ቅዱስ መሬት ሲሆን ለእግዚአብሔር የተለየ ነው የሚሆነው። አብርሃምን ለምን መረጠ ብላችሁ ትጠይቃላችሁ ብዬ አስባለሁ። እግዚአብሔር ለምንድን ነው የመረጠው? እኛንስ እግዚአብሔር ለምንድን ነው የመረጠን? እኛ የሆነ አይነት ክብር ስላለን ነው? ከሌሎች ሰዎች የተሻለን ስለሆነ ነው? እግዚአብሔር ያንን መሬት ለምን ቅዱስ እንዲሆን መረጠው? ታዲያ ሌላውን ክፍል ለምንድን ነው ቅዱስ እንዲሆን ያልመረጠው? ምንም ምክንያት የለውም። እግዚአብሔር ብቻውን ነው ያደረገው። የሱ የሉዓላዊነቱ ምርጫ ነው፣ የእግዚአብሔር ምርጫ ነው። ስለዚህ የእግዚአብሔር ልጅ ነኝ፣ እግዚአብሔር መርጦኛል፣ ከሌሎቹ እበልጣለሁ ብላችሁ እንዳትኩራሩ። እዚህ ላይ የሚሻል የለም። የእግዚአብሔር ምርጫ ብቻ ነው እኛን ወደሱ ያመጣል። የተልባ እግር ከተሰቀለ በኋላ የተቀደሰ መሬት ሆነ ያ ቦታ። ስለዚህ እግዚአብሔር ትክክለኛ ልኬቶቹን ሰጥቷል። 100 ክንድ ርዝመትና 50 ክንድ ስፋት ያለበትን አንድ ክንድ 45.6 ሴንቲሜትር ያህል ነው። አንድ ክንድ 45.6 ሴንቲሜትር ነው በዚያ ጊዜ በነበረው የርዝመት መለኪያ። 100 ክንድ 4560 ሴንቲሜትሮች ይሆናል። 45 ሜትር አካባቢ እንደማለት ነው። በአሜሪካ ውስጥ በዚህ አይነት መንገድ ጥቅም ላይ ይውላል። የርዝመት መለኪያው 45 ሜትር ያህል ርዝመት አለው። ከዚያም 75 ጫማ ስፋት። ይህም ማለት 50 ክንድ ሲባዛ በ45 እንደማለት ነው። ከዚያ ጋር ተመሳሳይ ነው። ከዚያም በረጅሙ ጎን አለ። በሰሜንና በደቡብ 20 ምሰሶች ነበሩ። በምስራቅና በምዕራብ 10 ምሰሶች ነበሩ። የአጥሩ ቁመት 5 ክንድ ያህል ነበረ። 5 ክንድ ስለዚህ 225 ሴንቲሜትር አካባቢ ነው። 2.25 ሜትር እንደማለት ነው። በጣም ከፍ ያለ አይደለም። ከዚያም እግዚአብሔር የበፍታ መጋረጃዎችን እንደ አጥር አድርጎ አቆመ። እነዚህ የበፍታ መጋረጃዎች ነጭ ቀለም ነበሯቸው። ነጭ የንጽህናና የቅድስና የፍጹም የመለየት ምልክት ነው። ስለዚህ የበፍታ መጋረጃዎች ወደ ላይ ሲወጡ በፍታ መጋረጃዎች ውስጥ የተቀደሰና የተለየ ስፍራ እንደሆነ መግለጫ ነው። ራዕይ ምዕራፍ 19 ከቁጥር 8ን ብናነብ ያ በዚያ እንዳለ ይናገራል። አብረን እናንብብ። ዝግጁ ከሆናችሁ እንጀምር። ያጌጡና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና። ስለዚህ ጥሩ የተልባ እግር የቅዱሳን ጽድቅ ስራ ነው። በራዕይ ምዕራፍ 7 ላይ ከመከራ የወጡ እነዚህ ሰዎች እንደነበሩ ያስታውሰናል። በክርስቶስ ደም የነጹ ነጭ ልብስ ተሰጥቷቸዋል ይላል። ነጭ የተልባ እግር የቅዱሳን የጽድቅ ስራን የሚያመለክት ነው። ታዲያ እኛስ ጻድቃን ነን? አዎ። ግን እንዴት? ጻድቃን ነን። በኢየሱስ ክርስቶስ ነው የጸደቀ። ክርስቶስ ጽድቃችን ነው። ስለዚህ ቀጭን የተልባ እግር ክርስቶስ የሰጠን ጽድቅን ያመለክታል ማለት ነው።
የራሳችን መብት ሳይሆን የሱን ጽድቅ ነው የምንለብሰው። ስለዚህ የበፍታ መጋረጃዎች ማሰሪያው ክርስቶስ የሰጠን ጽድቅን ያመለክታል። ስለዚህ አንዴ ከዚያ ውስጥ ከሆነን በኋላ ጻድቅ ነው የምንሆነው። ከሱ ውጭ ከሆነን በቃ ያው የተለየው ነው የሚደርሰው ማለት ነው። የራሳችን ጽድቅ አይደለም። ከዚያ ቁጥር 2 ምሰሶቹ ከግራር እንጨት የተሰሩ ነበሩ። ያን ስምም ያስታውሰናል። እንዴት እንደምትጠሩ በጣም ተጠንቀቁ። ይሄ ማለት በዕብራይስጥ የግራኪያ እንጨት ማለት ነው። ምሰሶቹ የተሰሩት ከግራር እንጨት ነበር። እነዚህ በበረሃ ውስጥ የሚገኙ ብቸኛ የእንጨት አይነቶች ነበሩ። ያሉበትም በረሃ ነው፣ ምክንያቱም ዛፎች የሏቸውም። የሚያገኙትም የግራኪያን እንጨት ነው። ስለዚህ ወደ በረሃ ሄደው እዚያ ላይ ነው የሰሩት። አንዳንድ ጊዜ ወደ በረሃ ሄዳችሁ የምታውቁ ከሆነ እዚያ ሊኖሩ የሚችሉ ተክሎችን ታያላችሁ። ምን ይመስላሉ? ረጃጅም ናቸው ወይስ አጭር? ቀጥ ያሉ ናቸው ወይስ ጠመዝማዛ ናቸው? ብዙ ጊዜ አጭርና ጠመዝማዛ ናቸው አይደል? ለምን? ውሃ ስለሌላቸው። ብዙ ውሃ ካለ ዛፎች ረጅም ይሆናሉ። ብዙ ውሃ ከሌለ ዛፎች አጭር ይሆናሉ ማለት ነው። ምክንያቱም እስከ ላይ ድረስ ብዙ ውሃ ማግኘት አይችሉም። በጣም የተጠማዘዘና የተዛባ ነው የሚሆኑት። የዚህ የግራር እንጨት ቁመቱንም ካያችሁ አጭር ነው፣ ጠመዝማዛ ነው። የተወላገዱ እንጨቶች አሉ። በውስጡ ብዙ ቋጠሮች አሉ። ስለዚህ ስለ ግንባታ ምንም የማታውቁ ከሆነ ያ በጣም ጥሩ የግንባታ ቁሳቁስ ያደርገዋል። ታዲያ ይሄ ምን ማለት ነው? እንጨቱ በመጀመሪያ የኢየሱስ ክርስቶስን ሰብአዊነትን ያመለክታል። ወደ ኢሳይያስ ምዕራፍ 53 ከቁጥር 2 ሄደን እንመልከት። ይህንን በቦርዱ ላይ ማሳየት ትችላላችሁ። ኢሳይያስ ምዕራፍ 53 ከቁጥር 2። ኢሳይያስ 53 የሚናገረው ስለ መከራ የሚቀበለው አገልጋይ ኢየሱስ ክርስቶስ ነው። ስለዚህ ምን እንደሚል እንመልከት። በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውን ጊዜ እንወደው ዘንድ ደም ግባት የለውም ይላል። ይሄ ማለት አስቀያሚ ነበረ ማለት ነው። በጣም ይቅርታ እንግዲህ የሚለው እዚህ ጋር እንደዛ ነው። ደም ግባት የለውም እያለ መልክና ውበትም የለውም እያለ በሱ ውስጥ ምንም ውበት የለም እያለ አጭር፣ የተጠማዘዘ፣ የተጣመመ እንጨት የክርስቶስን ሰብአዊነት፣ በተመሳሳይ ጊዜ ያም የግራር እንጨት እኛን እኔና እናንተንም ያመለክታል። እግዚአብሔር እየወሰደን ወደ ቤተ መቅደሱ እያስገባንና እንደ ግብአትም እየተጠቀመን ነው። እኛ የቤተ መቅደሱ ክፍሎች ስለ ራሳችን የምንማረው እኛ ነን። ይሄ ጠመዝማዛው እንጨት፣ የተዛባው እንጨት፣ አጭሩ የእንጨት ዝርያ። እናም ከዚህ ከግራኪያ እንጨት ቀጥ ያለና 2 ሜትር ከ25 ሴንቲሜትር ያለው ምሰሶ ለመሆን ምን ማለፍ እንዳለበት አስቡት። ይህንን በደንብ ይዩት። ማስተካከል አለብን አይደል? ምናልባት በእንጨት ላይ ሲሰራ አይታችሁ ማታውቁ ከሆነ ብዙ ነገር ይደረጋል። እግዚአብሔር አንድ ላይ ለማድረግ እያደረገ ይህንኑ ስራ እያሳየን ነው። እግዚአብሔር አሁን እያደረገን ያለው ይህንን ነው። የእምነት ህይወታችንም ይህን ነው የሚያመለክተው። በህይወታችን ውስጥ መከራ ወይም ችግር እያጋጠመን ከሆነ እየሆነ ያለው ይሄ ነው። የዚህ የግራር እንጨት ወደ ምሰሶ እየተለወጠ ነው። ስለዚህ ይህንን ካሁኑ ካወቅን ማጉረምረምና ሌሎች ንግግሮችን ማብዛት የለብን። ለዚያም እግዚአብሔርን ማመስገን እንችላለን። ምንም እንኳን ብቁ ባንሆንም ስለመረጠን እግዚአብሔርን እናመሰግናለን። ስለለወጠን በቤተ መቅደሱ ውስጥ እንደ ምሰሶ ለውጦን ስላቆመን እግዚአብሔርን እናመሰግናለን። ስለዚህ በእግዚአብሔር ቤተ መቅደስ ውስጥ ምሰሶዎች እንሆናለን። እግዚአብሔር ግን የተጠማዘዘውን ዛፍ ቀጥ ያለና ረጅም ምሰሶ እንዲሆን ብዙ ተግሳጽ፣ ስልጠናና ማስተካከያዎችን ማለፍ እንዳለበት ይናገራል። ያንን ማሸነፍ የሚችሉ በእግዚአብሔር ቤተ መቅደስ ውስጥ ምሰሶ ይሆናሉ።
ሁላችንም ራዕይ ምዕራፍ 3 ከቁጥር 12ን አብረን እናንብብ። ሁላችሁም ታውቃላችሁ ይህንን ክፍል። ዝግጁ ናችሁ? እንጀምር። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርጌዋለሁ፣ ወደ ፊቱም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በሱ ላይ እጽፋለሁ ይላል። አሜን። ተግሳጽን፣ ስልጠናን፣ አስቸጋሪ ሁኔታዎችን፣ ማስተካከያዎችን ማሸነፍ ከቻለን በእግዚአብሔር ቤተ መቅደስ ውስጥ ምሰሶ መሆን እንችላለን። ከእንግዲህ ወዲህ ከዚያ እንወጣ። እግዚአብሔርም ስሙን በእኛ ላይ ይጽፋል። ስለዚህ ይሄ በቁም ነገር እንድትመለከቱት ጸልያለሁ። እናም እግዚአብሔር አሁን ወደ ህይወታችን ያመጣው ማንኛውም ስልጠና፣ ተግሳጽ ወይም ችግር በጽናት እንድንቋቋም ይፈልጋል። ከዚያም ምሰሶዎች እንድንሆን መሬት ላይ ብቻ መጣበቅ አይደለም፣ ለሁሉም ነገሮች ድጋፎች፣ መሰረቶች እንድንሆን ማለት ነው። እነዚህ የናስ መሰኪያዎችም አብረው ነበሩት። እዚያ ላይ የሚቀመጡበት ነው። እንደዚህ አይነት ነገር ይመስላል። ይሄ መሬት ከሆነ የነሐስ መሰኪያው በከፊል ከመሬት በላይና በከፊል ከመሬት በታች ይሆናል። የተወሰነው ክፍል በመሬት ውስጥ ይቀበርና በውስጡም ቀዳዳዎች ይሆናሉ። ምሰሶውም በዚያ ውስጥ ይጣበቅ ነበር። ስለዚህ ይቆማል፣ እንደ መሰረት ሆኖ ይሰራል ማለት ነው። እናም ከነሐስ የተሰራ ነው። በመጽሐፍ ቅዱስ ውስጥ ነሐስ በአጠቃላይ እሳትን የሚቋቋም መሆኑን ይነግረናል። እሳትን የሚቋቋም ነው። ስለዚህ ኢየሱስ ለኃጢአታችን የሚያቃጥለውን ፈተናና ሞት ሲታገስ ያሳየውን መከራና ጽናት የሚያመለክት ነሐስ ነው። ነሐስ እዚህ ላይ ብቻ ሳይሆን በሌላም ቦታ ላይ ጥቅም ላይ ውሏል። የሚቃጠል መስዋዕት ከነሐስ የተሰራ ነው። እናም ነገ ወይም ምናልባት ዛሬ ማታ ስለዚህ ጉዳይ እናጠናለን። ነሐሱ እሳትን የሚቋቋም ስለሆነ የኢየሱስን ስቃይና ጽናት የሚያመለክት ነው። ሕይወታችን፣ ቤተክርስቲያናችን በጌታችን በኢየሱስ ክርስቶስ ስቃይና መስዋዕትነት ላይ መመስረት እንዳለበት የሚያሳይ ነው። እኛ እንደ ምሰሶ በሞቱ ላይ እንቆማለን። በራሳችን ጽድቅ ላይ አንቆምም። በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ላይ እንቆማለን። መጽሐፍ ቅዱስም የእሱን ፈለግ መከተል እንዳለብን ይነግረናል። እንዲሁም ስለ አሳለፈው መከራና ስለ ከፈለው መስዋዕትነት ሁሉ ይነግረናል። ከዚያም ቁጥር 4 መንጠቂያዎችን ይነግረናል። እዚህ ላይ ይህንን ስዕል ከተመለከታችሁ ሁሉም ምሰሶ እንደዚህ ባለ ገመድ አስረውታል። እናም እንደዛው መሬት ላይ ችንካር አስቀምጠዋል። ስለዚህ ካምፕ ከሄዳችሁ ካምፕ የወጣና ድንኳን የጣለ ማን እንደሆነ ይታወቃል። ድንኳኖቹን ለመያዝ ችንካሮቹን መሬት ላይ ትጥላላችሁ። ስለዚህ እነዚህ ችንካሮች ናቸው። ችንካሮቹ እንደ ምሰሶ ለመደገፍ ከአምዱ ጋር ለማገናኘት መስመር ይሆኑልናል። መሰኪያዎቹም የተቀመጡበት በኋላ ምሰሶቹ ይጣበቃሉ። የበፍታ መጋረጃዎች ይሰቀላሉ። በመጨረሻም ችንካሮቹ ወደ መሬት ይገፋሉና ገመዶቹ ከችንካሩና ከምሰሶ ጋር ይያያዛል ማለት ነው። አጥር በምድረ በዳ የሚነፍሰውን ነፋስ መቋቋም የሚችለው በዚህ መንገድ ነው። በረሃው በጣም ነፋሻማ ነው። ስለዚህ እዚህ የነፋሱን ሁኔታ እስኪያስቡት በጣም ትንሽ ነገር ይመስላል። ምናልባት ከናስ የተሰራ ሊሆን ይችላል ምሰሶአቸው። መሬት ላይ ብቻ ማጣበቅ ትንሽ ነው የሚሆነው። ነገር ግን ያ ችንካር በማደሪያው ዙሪያ ያለውን አጥር በሙሉ ይደግፈዋል። ችንካሩ ትንሽና ምንም ዋጋ ያለው አይመስልም። መሬት ውስጥ የተቀበረ ነው። ማንም አያየውም። ማንም ሰው ይሄንን አያስተውለውም። ይሁን እንጂ ያለሱ መላው መዋቅር መቆም አይችልም። ስለዚህ ችንካሩ የማደሪያው ድንኳን የጥንካሬና የድጋፍ ምንጭ ነው። አንድ መሰረት ብቻ ነው የተጣለው። ያም መሰረት ማን ነው? ኢየሱስ ክርስቶስ ነው። ኢሳይያስ ምዕራፍ 28 ከቁጥር 16 የሚለው ይህንኑ ነው። ስለ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይ ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም ይላል።
ኢየሱስ በናዝሬት እንደ ተራ አናጺ መጣ። ማንም አላስተዋለውም፣ ግን እሱ መሰረታችን ነበር። ገመዶቹም የፍቅር ገመዶች ነበሩ። እኛ ቤተክርስቲያን ከመሰረታችን ከክርስቶስ ጋር የሚያገናኙን የቃል ኪዳን ገመዶች ናቸው። ከኢየሱስ ጋር ያለን ግንኙነት ምንድን ነው? ከሱ ጋር ዝምድና አለ? አይሁዶችን እያልኩ አይደለም። ታዲያ ከኢየሱስ ጋር የሚያገናኘን ምንድን ነው? ፍቅር ነው፣ እምነት ነው። እምነት በምን ላይ ነው የሚመሰረተው? ፍቅር ላይ ነው። ከኢየሱስ ጋር የሚያገናኘን ቃል ኪዳን ነው። ያ ውል እግዚአብሔር በእኔ ብታምኑ እኔ አምላካችሁ ሆናለሁ እናንተም ሕዝቤ ትሆናላችሁ እንዳለው ማለት ነው። ያ ቃል ኪዳን፣ ያ ተስፋ የምናምነው ያንን ነው። ያ ቃል ኪዳን ከኢየሱስ ጋር የሚያገናኘን። ያ ከተቋረጠ ምንም የለም። እኛ እኮ ምንም አይደለንም። እግዚአብሔር በበጎ ፈቃዱ ብቻ በእግዚአብሔር ምሕረት ብቻ ከሱ ጋር እንድንገናኝ የሚያገናኘንን ቃል ኪዳን ሰጠን። ስለዚህ ሆሴዕ ምዕራፍ 11 ከቁጥር 4 በሰው ገመድ በፍቅርም እስራት ሳቧችሁ፣ ለሱም ቀንበርን ከጫንቃቸው ላይ እንደሚያነሳ ሆኑ፣ ድርቆሽም ጣልሁላቸው ይላል። ቃል ኪዳኑ የእግዚአብሔር ፍቅር መግለጫ ነው። እግዚአብሔር ይህንን ቃል ኪዳን የግዴታ አይደለም ለኛ መስጠት ያለበት፣ ከፍቅሩ የተነሳ ግን ለኛ ሰጥቶናል። ከዛ ፍቅር የተነሳ ከሱ ጋር መገናኘት ችለናል። ከዚያም ቁጥር 5 የብር መንጠቆችና ማሰሪያዎችን ይናገራል። ስለዚህ እንደዚህ አይነት ምሰሶዎች አሉ። ስለዚህ ምሰሶቹ ከአምዱ ጋር የሚያገናኙ በአምዱ መካከል የብር ማሰሪያዎች አሉ። ይህም ጥንካሬ ነው የሚሰጠው። እናም ከዚያ እንደዚህ አይነት የብር መንጠቆች አሉ። እነዚህ መንጠቆች ለምንድን ነው የሚጠቅሙት? የተልባውን ልብስ የሚሰቀለው እዛ ቦታ ላይ ነው። በመንጠቆቹ ላይ ይሰቀላል። የተልባው ልብስ በምሰሶቹ ላይ የሚሰቀለውን በዚህ መንገድ ነው። ይህንን እየተረዳችሁ ነው? ይሄ ትልቅ ስዕል ነው። ስለዚህ የብር መንጠቆቹ የተንጠለጠሉበት የበፍታ ልብስ ከአምዶች ጋር ይገናኛል። የብር ማሰሪያዎቹ ምሰሶቹን እርስ በርስ ያገናኛቸዋል። እንዲሁም መገጣጠሚያዎቹ ከአምዶቹ ጋር የተገናኙ ናቸው። እንግዲህ የበፍታ መጋረጃ ከአምዶቹ ጋር የሚያገናኙን እነዚህ የብር ማያያዣዎችና ምሰሶች እርስ በርስ የሚገናኙበት ነው። ሁሉም ከብር የተሰሩ ናቸው። በዕብራይስጥ ብር ኬሴፍ ነው። ብርን በእነዚህ ጊዜያት ገንዘብ ማለት ሊሆን ይችላል። ምክንያቱም በጥንት ዘመን ብር ምንዛሬ ነበረው፣ ያም ገንዘብ ነበረ። በተለይ እንደ ማስተሰሪያ ገንዘብ ያገለግል ነበር። ይህም እያንዳንዱ እስራኤላዊ ለሕይወቱ ቤዛ እንዲሆን ይከፍል ነበር፣ እግዚአብሔር ከግብፃውያን እጅ የተቤዠውን ማለት ነው። ስለዚህ ዘጸአት ምዕራፍ 30 ከቁጥር 12ን ብንመለከት ዘጸአት ምዕራፍ 30 ከቁጥር 12 እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለ በቆጠርሃቸው ጊዜ መክሰፍት እንዳይሆንባቸው በቆጠርሃቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። እያንዳንዱ ሰው ለእግዚአብሔር ቤዛ መክፈል አለበት። ምክንያቱም እግዚአብሔር እስራኤላውያንን ከግብፅ ባርነት ስላዳናቸው ማለት ነው። እግዚአብሔር ከኃጢአትና ከሞት አድኗቸዋል። እናም በመቅደሱ መሰረት ግማሽ ሰቅል ወይም ምን ያህል እንደሆነ ይነግረናል። ከዚያም ቁጥር 16 የማስተሰሪያውን ገንዘብ ከእስራኤል ልጆች ውሰድ ይላል። እዚያ ላይ ያለው የስርየት ገንዘብ የሚለው አገላለጽ በዕብራይስጥ ኬሴፍ ነው። ያ ማለት ብር ማለት ነው። ያ የቤዛነት ክፍያ የሚፈጸምበት ብር ነበር። ታዲያ ለምንድን ነው አስፈላጊ የሆነው? ያ የቤዛነት ክፍያ በብሉይ ኪዳን እንደ እስራኤላውያን የከፈሉ የቤዛነት ገንዘብ ተብሎ ይጠራል። በአዲስ ኪዳን ውስጥ የተከፈለው በማን ነው? በኢየሱስ ክርስቶስ በመስቀል ላይ። የቤዛነታችንን ዋጋ በመክፈል ኃጢአታችንን አስተሰረየልን፣ እሱም ተቤዠን። ስለዚህ ይሄ ብር ኢየሱስ ለኃጢአታችን የከፈለው የስርየት መስዋዕት ነው። ቀጣዩን ገጽ ከተመለከትን ማቴዎስ ወንጌል ምዕራፍ 20 ከቁጥር 28ን እናገኛለን። ማቴዎስ ወንጌል ምዕራፍ 20 ከቁጥር 28 እንዲሁም የሰው ልጅ ሊያገለግሉት ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ብሩ የኢየሱስን ቤዛነት ያመለክታል።
እነዚህ የማደሪያ አደባባዮች የሚከቡ የአጥር ክፍሎች ናቸው። ስለዚህ አጥሩ ከዓለም መለየትን ሊያመለክት ይችላል፣ መቀደስን። እናም በዚህ አጥር ውስጥ ከሆነን እግዚአብሔር ጥበቃውና ደህንነቱን እንደሚሰጠን ይናገራል። ይህ አጥር ምን ማለት ነው? ለእግዚአብሔር መቀደስ፣ ከዓለም መለየት ማለት ነው። ደክሟችኋል አይደል? ወደ ቤትም መሄድ ትፈልጋላችሁ። ከዚህ በኋላ በጓዳ ውስጥ የሰውን ኃጢአተኞች ለመንከባከብ የሚቃጠል መስዋዕት አናቀርብ። የእግዚአብሔር ቃል የሚታወጅበት ቦታ ይሄ ነው። ይህ ቦታ በኢየሱስ የመስዋዕትነት ሞት የተደገፈ ነው። ኢየሱስ ለኛ ሲል በከፈለው የህይወት ቤዛነት ክፍያ ይሄ ዋጋ ተከፍሏል። እንዲሁም በኢየሱስ ክርስቶስ ደም የጽድቁን የቅዱሳንን ነጩንና የነጻውን የጽድቅ ስራዎችን መካፈል ችለናል። ስለዚህ በመገናኛው ድንኳን ውስጥ በየቦታው ምንድነው የምናየው? ኢየሱስን በየቦታው እናያለን። ኢየሱስ በሁሉም ቦታ አለ። መሰረቱ ኢየሱስ ነው። የብር ማያያዦቹ የኢየሱስ የቤዛነት ክፍያዎች ናቸው። የበፍታ መጋረጃዎቹ ለኛ የሰጠው የኢየሱስ ጽድቅ ነው። ድንኳኑ አንዳንድ ጊዜ የአይን ወንጌል ተብሎ ይጠራል። ምን ይባላል ያልኩት? የአይን ወንጌል። ወንጌሉን የምትሰሙት ስለ ኢየሱስ ነው። ይሄም እንኳን ድንኳኑ በአይን የሚታየው ነው። የሚታየው ወንጌል የሚለውን አባባል ከዛ ነው ያመጣው። የአይን ወንጌል ተብሎ የሚጠራው ወንጌልም በየቦታው ስለሚያሳይ ነው። ወደ ሁሉም ቁጥሮች ስንሄድ በድንኳን አደባባይ ውስጥ ያሉ ቅዱስ ዕቃዎች ናቸው። ወደ ውስጥ ከገባችሁ በኋላ በመጀመሪያ የምታዩት ነገርስ ምንድን ነው? የሚቃጠለው መስዋዕት መሰዊያውን የሚታየውን የመጀመሪያው ነገር እንደሆነ ይገልጻል። ወደ መጀመሪያው ገጽ እንመለስና እዚህ ያለውን ስዕል ብትመለከቱ በገጹ ላይ ያለውን የሚቃጠል መስዋዕት ተመልከቱ። ስለዚህ ምንድነው የምታስተውሉት? የተለየ ነገር የምታስቡት አለ? እንግዳ ነገር አስተውላችኋል? አስቀድማችሁስ ያስተዋላችሁት ነገር አለ? በምን ላይ መቀመጥ አለበት? መሬት ላይ ብቻ አይደለም አይደል? የምድር መሰዊያ አለ፣ እዙ ላይ ተቀምጧል። ነገር ግን እግዚአብሔር እስራኤላውያን የምድር መሰዊያ እንዲሰሩ ነግሯቸው ነበር። ከዚያም በላይ የሚቃጠል መስዋዕት የሆነውን የናስ መሰዊያ አስቀመጡ። ስለዚህም ካህኑ በግራ በኩል እንደ ዘንበል ያለ እንደ መወጣጫ እንደ ደረጃ እንዳለ ያሳየናል። ስለዚህ ካህኑ የሚቃጠለው መስዋዕት በመሰዊያው ላይ ለማስቀመጥ ወደዚያ ዘንበል ብሎ ይወጣ ነበር። ስለዚህ የሚቃጠለው መስዋዕት መሰዊያ እንመልከት። ወደ ውስጥ ስትገቡ የምታዩት የመጀመሪያው ነገር የሚቃጠል መስዋዕት ነው። 5 ክንድ በ5 ክንድ በ3 ክንድም ከፍታ አለው። 5 ክንድ አንድ ክንድ ምን እንደሆነ ተነጋግረናል። 45.6 ሴንቲሜትር ብለናል። ስለዚህ 5 ክንድ 225 ሴንቲሜትር ያህል ነው። በጣም ትልቅ ነው። 5 ክንድ በ5 ክንድ በ3 ክንድ ከፍታ እንደማለት ነው። እንደገናም የግራር እንጨት ለዚህ መስሪያ ያገልግሏል። ምክንያቱም በዱር ውስጥ የነበራቸው ብቸኛው አይነት እንጨት ይሄ ነበረ፣ ሌላ እንጨት የለም። ስለዚህ በግራር እንጨት የተሰራ ሲሆን ከዚያም በነሐስ የተሸፈነ ሲሆን ናሱም ከላይ ነው ያለው። በምድርም መሰዊያ ላይ የተቀመጠ ነው። 4 ቀንዶች አሉ። አንዱ በእያንዳንዱ ማዕዘን ላይ ነው ያለው። በመሰዊያ ውስጥ ያለው እሳት ሁል ጊዜ ይነድ ዘንድ ካህኑ መጠንቀቅ አለበት። ዘሌዋውያን ምዕራፍ 6 ከቁጥር 9 ብትመለከቱ አሮንና ልጆቹን እንዲህ ብለህ እዘዛቸው፣ የሚቃጠለው የመስዋዕት ሕግ ይሄ ነው። የሚቃጠለው መስዋዕት በመሰዊያው ላይ ባለ እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሰዊያ ላይ ዘውትር ይነዳል ይላል። መስዋዕት ሲያቀርቡ ብቻ አይደለም፣ በመሰዊያ ውስጥ ያለው እሳት ሁል ጊዜም ስለሚበራ ሊጠፋ አይገባም። ካህኑ የሚያከናውናቸው ዋና ዋና ተግባራት አንዱ የእሳት ሁል ጊዜ እንዲነድ ማድረግ ነው። ታዲያ ይሄ ምን ማለት ነው? ይሄ ማለት ዛሬ በቤተ ክርስቲያናችን ውስጥ ይሄ እሳት ሁል ጊዜ መቀጣጠል አለበት ማለት ነው። ይሄ እሳት ምንድን ነው? ይሄ ኃጢአታችንን የሚያቃጥል እሳት ነው። የጌታችን የኢየሱስ ክርስቶስ የኃጢአት ማስተሰሪያ መስዋዕት ነው። በቤተ ክርስቲያናችን ውስጥ
ሁል ጊዜ ያንን ማድረግ አለብን። ስለዚህ ይሄ የሚቃጠል መስዋዕት ከግራር እንጨት የተሰራና በነሐስ የተሸፈነ ነው። ለዚህ ነው እሳትን የሚቋቋመው። ከግራር እንጨት በነሐስ የተሸፈነ አድርገን ከሰራን አይቃጠልም። ይሄ ደግሞ ፍርድን እንዴት መቋቋም እንደምንችል ያሳየናል። ልክ እንደ ግራር እንጨት ማለት ነው። ሁላችንም የወደቅን የሰው ልጆች ነን። ወደ ፍርድ እሳት ስንጣል ሁላችንም ተቃጥለን እምንሞት ነን። ኢየሱስ ግን ሸፈነን። የነሐሱ ሽፋን ኢየሱስ ነው። ስለዚህ በዚህ የፍርድ እሳት ውስጥ ብናልፍም ምንም ጉዳት ሳይደርስብን እንወጣለን። የዳንኤልን 3 ጓደኞች አስታውሱ። በእሳት እቶን ውስጥ ተጣሉ፣ ሆኖም ግን አመለጡ። ፀጉራቸው እንኳን አልተበላም ነበር። 3ቱም ተጣሉ። ናቡከደነፆር ግን ስንት ሰው ነው ያየው? 4። አንደኛው የእግዚአብሔር ልጅ ይመስል ነበር ይላል። ስለዚህ ነሐሱ የኢየሱስ ክርስቶስን መሸፈኛ ያመለክታል። እንዳንቃጠል በፍርድ ይጠብቀናል። ስለዚህ የሚቃጠል መስዋዕት የቤዛነት ታሪክ ትርጉምን እንመልከት። በመጀመሪያ በመስዋዕት ላይ የሚነደው የማያቋርጠው እሳት የክርስቶስን መስዋዕት የሰውን ኃጢአት ሁሉ የመብላትና የማይጠፋውን ኃይል ምሳሌ ነው። ሁለተኛው በመሰዊያው ላይ የሚቀርቡ በርካታ መስዋዕቶች ኢየሱስ ክርስቶስ ያቀረበውን አንደኛና ብቸኛውን የሞት መስዋዕትን ያመለክታል። ስለዚህ በብሉይ ኪዳን ዘመን የሚቃጠለው መስዋዕትን ማቅረብ ነበረባቸው። ብዙዎችም ትክክል ናቸው። የጠዋት መስዋዕት፣ የማታ መስዋዕት፣ በሰንበት ደግሞ የሚደረጋል፣ በበዓላትም ቀናት የሚደረጋል። ብዙ መስዋዕቶች ቀርበዋል። ሆኖም የእስራኤል ኃጢአት አልተሰረየም። ኢየሱስ ግን ለአንዴና ለመጨረሻ ጊዜ በመስቀል ላይ ሲሞት ኃጢአታችንን ሁሉ ሸፍኗል። ሁሉም በአንድ ጊዜ በቃ ተባለ። አንድ ጊዜ ብቻ። ስለዚህ የሚቃጠል መስዋዕት መሰዊያው የኢየሱስ ክርስቶስን መስቀል ያመለክታል። ሶስተኛው በመሰዊያው 4 ማዕዘኖች ላይ ያሉት 4 ቀንዶች ወደ 4ቱ የምድር ማዕዘኖች የሚዘረጋው የወንጌል ኃይል የሚያመለክቱ ናቸው። በመጽሐፍ ቅዱስ ውስጥ ቀንዶችን ታገኛላችሁ። ቀንዶች ኃይልን ያመለክታሉ። ምክንያቱም ቀንዶች ያሉት እንስሳ አይታችሁ ታውቃላችሁ ብዬ አስባለሁ። በሬዎች ቀንዶች አሏቸው። በሬዎች የኃይልና የመራባት ምልክት ነበሩ። ቀንዶቹ ኃይልንና መነቃቃትን ያመለክታሉ። ስለዚህ በመሰዊያው ላይ ማዕዘኖቹ ላይ ያሉት 4ቱ ቀንዶች ይህን ነው የሚያመለክቱት። ስለ ወንጌል ኃይል ነው የሚናገሩት። ወንጌል ምን ያህል ኃይለኛ እንደሆነ እናውቃለን። ኢየሱስ ለኃጢአታችን እንደሞተ ለሰዎች ስንነግራቸው ያ ኃይለኛ ነው፣ እናም ወደ ዓለም ሁሉ የሚሰራጭ ነው። የማደሪያው ድንኳን ሲኖር የማደሪያው ድንኳን እንኳን በዚህ መንገድ ነው የተሰራው። አስፈላጊ ነው። ይሄ ተንቀሳቃሽ መሸሸጊያም ነው። በምድረ በዳ ውስጥ የተዘዋወሩ ነበረ። ዘላቂም ያልሆነበት አጋጣሚ ነበረ። ስለዚህ ስንዘጋጅ መንቀሳቀስ ሲኖርባቸው አውርደው ነበረ። ሲንቀሳቀሱ እግዚአብሔር እንዴት መንቀሳቀስ እንዳለባቸው፣ እንዴት ማውረድ እንዳለባቸው፣ እንዴት ማዋቀር እንዳለባቸው ዝርዝር መመሪያ ሰጥቷቸዋል። ሁሉም በመጽሐፍ ቅዱስ ውስጥ ይገኛል። ሲንቀሳቀሱ የሚቃጠል መስዋዕት በሐምራዊ ጨርቆች መሸፈን ነበረባቸው። ስለዚህ 4ኛው መሰዊያ ሲንቀሳቀስ የሚሸፈነው በሐምራዊ ጨርቅ የክርስቶስን ንግስና ያመለክታል። ምክንያቱም ሐምራዊ ቀለም በጥንት ዘመን የንጉሳዊ ቤተሰብ ቀለም ነበር። ነገስታቱ ሐምራዊ ልብስን ይለብሱ ነበር። ስለዚህ ከሩቅ ስታዩ ካህናት የሚሸከሙት ይህንን ሐምራዊ ነገር እንደሆነ ይታያል። ከዚያም የሚቃጠል መስዋዕት መሰዊያ ላይ መሆኑን ማወቅ አለብን። ይሄ የኢየሱስን ንግስና ያመለክታል። የሚያስደንቀው ደግሞ ንግስናው በምንና በመከራ እንዴት እንደተመለሰም ይገልጽልናል። የሚቃጠል መስዋዕት መሰዊያው መከራን ያመለክታል። ስለዚህም ኢየሱስ ከመከራው አልፎ የሄደ መከራውን ተቀብሎ ያሸነፈ ንጉስ መሆኑን ያሳያል። እንግዲህ የንጉሳችን ካህናት መሆን ከፈለግን ምን ማድረግ አለብን? የመከራውን ፈለግ መከተል አለብን። ታዲያ አሜን አትሉ? የማይቀር እኮ ነው። ይህንን ማድረግ አለብን። ምክንያቱም እኛ በሱ የእርሱ ደቀ መዛሙርት ሆነናል ማለት ነው።